ማን ተቃጥሎ ማን ይቀራል። ትናንትና አብርሽ በጣም ነበር ያናደደ። በቡቻ ቤት ሲመጣ በጣም አሳዝኖ ነበር። ከዚያ በኋላ ደግሞ በአቤል ቤት እንደዚያ ከውሽሚት ጋር ማች ለብሰው ሲመጡ እንዴት እንደተቃጠልኩ ልነግራቸው አልችልም። በቡቻ ቤት የተናገረው ንግግሮች በቃ አሁን ትችቱን መሮታል እና ወደ ሚስቱ ይመለሳል የሚል ሀሳብ ነበረ። ከዛ በኋላማ እንደዚያ ቀይ በቀይ ውስጣቸው ሌላ ውጫቸው ሌላ። እንግዲህ ውስጡ የተናገሩት ለማን ነው? ይሄ ለአቤል 100,000 የገባውን እሱን ነው ያከበሩለት ማለት ነው። መልካም ስራ እንዳለ ሁሉ በጣም ደግሞ ከኦዲየንስ ጋር ፎከከር አለብህ። ይሄ ፎከከር ደግሞ አይጠቅምህም፣ ይጥልሃል እንጂ ማንንም ይሄ ፎከከር ደራ ምናምን ነገር ለማንም አይጠቅምህም ማለት ነው። እና አንተ ወደ ሚስት ተመልሰ ከሚስት ጋር አስናብርሽ እውነት እንነጋገር ከተባለ ወላሂ ምንም ለበሰ ምንም ሆነ ውበቱና በቃ ሁሉ ነገሩ ሩታ ናት። ከዚያ ጋር እየተላላጠ ቢመጣ ከዚያ ጋር እየተሳሳ ቢመጣ ምንም ነገር የምትስበው ነገር የለህም። አዎ ከውሽሚት ጋር እንደዚህ ያለብሳችሁ ቀና ብለህ በነገራችን ላይ አላየህም። ከቴም ደግሞ ጭራሽ በሩታ ቤት እኔ የሆነ ሌላ ቦታ ምናምን ነገር ነበር እየመሰለኝ እና እንግዲህ ለማን ነው ይሄ ለአቤል 100,000 የገባውን እሱና ያከበረ እና እሺ አክብርለት። ግን አንድ አይነት ልብስ መልበሱ ምን አመጣው? አንተ ቀይ እሷ ቀይ፣ ከዚያ በኋላ እረሳችሁ ሌላ ውስጣችሁ ሌላ። እናማ እኔ ማን ተቃጥሎ ማን ይቀራልኝ? ሩታን ደግሞ ከምፈልገው ሰው ጋር እንደዚህ አጣምሬ። በነገራችን ላይ ሩታዩ አንድ ሸበላ ይዛ ትንጣ ምናምን የሚል ኮመንት በተደጋጋሚ በየቤታችን እየመጣ ይኮመታልኝ እና እንደ ሀሳብ አሁን እንዳልክ በጣም ይመቸኛል፣ በጣም ደስ ይለኛል። በጣም ብዙ የተፈተነ በጣም ብዙ መከራዎች ያየ ልጅ ነው። በዚያ ላይ በጣም ለሴት ልጅ ከብር አለው። ብታዩትና ውስጡን ብታዳምጡት ቪዲዮን ብታዳምጡት ረጋ ያለ ለሴት ልጅ በጣም ከብር አለው ማለት ነው። አዎ ከሄሉዬ ጋር የዛሬ ዓመት ምናምን ነገር ቪዲዮ ሲሰሩ እሱ በፍቅር አይደለም። ከዚያ በኋላ ያው ሄሉ ግን አፍቅረው ነበር። አሁን ደግሞ ያው ፍቅር አንዳንዴ ይገለበጣል የሚባለው ነገር ትክክል ነው። አሁን ወደ እንዳልክ ተገልብጦ ያው ሄሉዬ እያለ ተነቅሷት አለም። ከዚያ በኋላ የመኪና አደጋ ደረሰበት። ከዚያ በፊትም ደግሞ የሴቶች ጠበቃ ነው። ብዙ ጊዜ የሚከራከርና ብዙ ነገሮች የሚሰራ በሴቶች ዙሪያ ሴቶች እንዴት እንደሚበደል በዚያ ስለሚሰራ እኔ እንዳልክን በጣም ነው የምወደው፣ በጣም ነው የማከብረው። ብቻ ከሶሻል ሚዲያ በጣም ደስ ይለኛል። ረጋ ያለ ወንድ ነው። እንደ ሀሳብ ብዙዎች ደግሞ ይሄን እንዳልክ ብዙም አልሳባችሁም እና ደስ አላላችሁም እና እንዳልክና ሩታ አንድ ላይ መጥተው አብሬሽን ቢያቃጥሉ መቼም ይሄን ቪዲዮ አብሬሽ ራሱ ባያየው የሆነ የአብሬሽ ጓደኞች ምናምን ነገር ያዩታል እና እንዴት እንደዚህ ይሆናል ብሎ እንደሚንጨረጨሩ እርግጠኛ ነኝ። እሺ አብሬሽ አንተ ማቁም፣ እኛም እንደዚህ ማጣመሩ እናቆማለን። ሩታው እናውቃለን፣ ያንተና ያንተ ብቻ ናት። አንተም የሩታ አንተም የሩታና የሩታ ብቻ ናችሁና ሁለታችሁም እንደማትለያዩ እናውቃለን። ግን ይህን ያህል ከኦዲየንስ ጋር ይህን ያህል ፉክክር እኛን እንደዚህ ልክ ማስገባት፣ አንተም እየተሰደብክ አሁን በውቻዊ ስትናገር የነበረው የሚዲያ ሰው መሆን በጣም ከባድ ነው። ያንም እየተነሳ የሚተቻችሁ ያንን ሰው ነው። ሁለተኛ ደግሞ አሁን የሆነ ጎረቤትና ባልና ሚስት ቢጣሉ ማንም በማንም ጣልቃ የሚገባ የለም። ይሄ ነገር በሆነ አሁን በተለይ ባለንበት ዘመን ሰው መንገድ ላይ ቢደባደብ በቃ አልፋችሁ ነው የምትሄዱ። ሰው እየተሰረቀ አልፈን ነው የምንሄድ። ባልና ሚስት ቢጣላ በቃ ራሳቸው ይፍቱ ምናምን የሚል እንትን ነው ያለንበት ዘመን። ይሄ መቼም እኛ ሁላችንም ያው አንዳንዴ በጣም የምንፈራው ደግሞ ጭፍን አፈራረር ነው እና አብሬሽ ያው የሚያደርገው ነገሮች ሊያናድድ ይችላል። ይችን የመሰለች ቆንጆ ሚስት እያለው ይችን የመሰለች ሽቅርቅር እያለው በጣም ተወዳጅ እንደገና እሷን እያሰደበ እሷን አያስከብራትም። እሱ ሊያሰድበው ይችላልኝ። አወሮታ የምትሰደብ እሷ ናት፣ የምትተች እሷ ናት፣ ብዙ ነገር የምትሆነው እሷ ናትኝ። እሷ እንደ ርዕስ ሆና ያው ተስማምተው ሊሆን ይችላል፣ ተነጋግረው ሊሆን ይችላል። ቢሆንም ደግሞ ሴት ልጅ ይሄን ያለ የምትሰደባቸው አንድ ቀን 2 ቀን ትሰደባለች በምታመጣው ቪዲዮ። ከዚያ ውጭ ደግሞ ለምን ቪዲዮውን መጀመሪያ ጠልቀችው? ሩታ አሁን ከወንድ ጋር አልሄደችም፣ ከወንድ ጋር አልተሳሳመችም። ትዳሬና ትዳሬ ብላ ብዙ ተፈትናለች። አዲስ አበባ ሳለች አሁን ከቤተሰቧ ጋር ስለሆነች ምንም ያሳስብ ነገር የለም። ቤተሰቦቿ በቅርብ ሆነው ይከታተሏታል፣ ምን እንደምትፈልግ ምን እንዳማራት ብቻ ሁሉን ነገር ቤተሰብ አላት ማለት ነው። አዲስ አበባ ሳለች ያው ውስጧ ብዙ ነገር ሊኖር ይችላል። ቢሆንም ደግሞ እናንተ ብዙ አትናደዱ።
አንዳንድ ሰዎች ደግሞ አላችሁ ማለት ነው። ያልተባለውን ነገር አለች ያልተባለውን ነገር አለች እያላችሁ ዝምራቸው ትልቆች እንደ ትልቅ ትንሾች ደግሞ እንደ ትንሽ ብንሆን እንደ ሀሳብ በጣም ሀሪፍ ነው። ሩታም ቪዲዮ መሰል ስተት ከሰራች ሩታ ይሄ ነገር ስተት ነው ትባላለች። አብሬሽ ነው ግን አሁን በጥፋት የሚሳሳት ማለት ነው። እና አብሬሽ ደግሞ እነዚህ አንተ ከ400,000 ሰብስክራይብህ የሚያደንቁ ምንኪል 100,000 ወይም እንደዚያ በላይ ነው። እና ሁለታችሁ ስትሆኑ ደግሞ በጣም ታምራላችሁ፣ በጣም ደስ ትላላችሁ። እና ከሚስት ጋር አንድ ላይ የምትመጡበት መንገድ አስብ። አንተ ግን ያወሩታም ብዙ ጊዜ ይቅርታ አድርጌላታለሁ ይቅርታዬን አትቀበለኝም ብለሃል። አንተ ይቅርታ መቼ አድርገህላት? እኔ እንዳየሁኝ ታጠፋለህ፣ ድብን አድርገህ ታጠፋለህ። ከዚያ በኋላ ይቅርታ ደግሞ የምታስጠይቅ በሌላ ሰው ነው እንጂ አንተ ራስህ ሄደህ ጥፋት ክናምነህ ይቅርታ አትለም። እስቲ ይቅርታዬን ከተቀበለች ሄዳችሁ ለምኗት ነው የምትል። ከዚያ በኋላ በመጨረሻ ጨጓሯ ከተላጠ ብዙ ነገር ከተሰደበች በኋላ ይቅርታ ትላታለህ። እና ሩታም ደግሞ እንደተናገረችው እንደ ሚስት አንድ ቀን አስከብሮኝ ያውቅም አለች። አዎ ልክ ናት ወላ አንድ ቀን ግን ሌሎች ምን አረገቻቸው? ለነ ፍቅር ለነ ሄርሜላ በጣም ምርጥ ልጆች ናቸው። ለእኔ ብዙሁን ነገር ሆነውልኛል። እንደዚያ ነገር እያለ ነው። እና እንደ ሀሳብ ሩታና እንዳልክ አብረው መጥተው አብሬሽን እንደዚህ ቢያቃጠሉልን ማለት ነው። እሷውን አብሬሽ ከሄርሜላ ጋር አሁን እርቃለ ይላል። ከዚያ መልሶ ደግሞ እሷን መራቅ አይችልም። እና ስለዚህ አሁን ያው ሩታ ያለችበትን ጉዳይ ሁላችንም እናውቃለን። ያው አራስ ናት። እንደዚህ ያለ ስራ ላሰራ ትችላለች፣ ግን እኛ ደግሞ መብታችን ነው ማለት ነው። ማንም በማንም ሞባይል የሚያዝ የለም። እንዴት አጣመርሻቸው ምናምን እንደዚህ ይሄ ነገር እኔ ብትሉኝ አልሰማም። ሞባይሉ የኔ ነው፣ ሀሳቡ የኔ ነው። አብሬሽ እንዳናደደኝ እሱ ቀይ በቀይ ትናንትና ለብሶ ከውሽሚት ጋር እንደዚያ ርዕሳቸው ሌላ የሆነው ርዕሳቸው ሌላ ነው። ውስጡ ደግሞ የሚናገሩት ደግሞ ለ100,000 ሰብስክራይብ ለአቤል ነው እና ሰብስክራይብ በጣም ዩቱብ ማለት በጣም ፈታኝ ነው፣ በጣም አደጋ አለው። ቢሆንም ደግሞ ግን ቀይ በቀይ ምን አለባበሳቸውን እኔ እኮ እንትን ቀይ በቀይ ምን አለባበሳቸው ፍቅረኛሞች ቫላንታይን ነው የሚባል እንደዚያ ሲሆን ቀይ በቀይ ብዙ ጊዜ ሲለብሱ እናያለን። እና እንደዚያ ነውና ሩታን ደግሞ ሩታና እንዳልክን ደግሞ ቀይ አልብሻ መጣዋቸው እና እኔ በጣም ተናድጄ ነው ወላሂ በጣም ነበር ያናድረኝ። እንደዚያ ተገጣጥመው ስንጥቅ ነበር ያልኩኝ። ከዚያ በኋላ ውስጡንማ ያው እኛ እየሮጥን ወይም እንግዲህ ያንን ነገር ረሱን አይተን ደንግጠ እንድነድለት አብሬሽ ፈልጎ ነው ያንን ነገር ያደረገው እንጂ እነሱ ያው አብሬሽ ምንም አላላት፣ ክብሎ ማላያት፣ መላላስ የለ መላላጥ የለ። ውሽሜትም እጇን በደረቷ ይዛ እንግዲህ ያነ ነገር እንዳይታይባት እንትኗ እና እንደዚህ አርጋ ቪዲዮ የጨረሰች። እሱም አምሮብሻል፣ ግን በጣም ብዙ ተገላለጥሻለት ማለት ነው። ለማንኛውም እኛን ለማናደር ነው እና አትናደዱ። እሱ ሲያናድደን ደግሞ እኛ ማናደድ እና ያው ብቻ ጥሩ አይደለም። አብሬሽ ማለት ወደ ራስ ተመለስ። ወደ ራስ ብትመለስ በጣም ሀሪፍ ነው። ሽቅርቅር ከሚስት ጋር ከልጅ ጋር አሁን ባለፈው ስትሰሩት የነበረ ቪዲዮ እንዴት ደስ እንደሚል እና ለማንኛውም በጣም ሀሪፍ ነው። በሌላ ቤት ውስጥ